ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ነው። የአማርኛ ፊደላትን በተለየ ሁኔታ ይዤላችሁ መጥቻለሁ። ምክንያቱም ከግራ ወደ ቀኝ ነው አብዛኛውን ጊዜ የምናነባቸው፣ ነገር ግን ከቀኝ ወደ ግራ ደግሞ አዙሬ ጽፌ ይዤላችሁ መጥቻለሁ። እንደዚህ አድርጌ ይዤላችሁ የመጣው ምንድነው? እናንተ ከግራ ወደ ቀኝ ብቻ እያነበባችሁ እንትን ስትሉ ሊያግዛችሁ ትችላላችሁ ማለት ነው። ነገር ግን ከቀኝ ወደ ግራ እና ከግራ ወደ ቀኝ ስታነቧቸው ለእናንተ በጣም ቀላል ይሆናሉ። እነዚህን በደንብ ማለት ከቻላችሁ፣ ለምሳሌ ከግራ ወደ ቀኝ በጣም ቀላል ነው። ከቀኝ ወደ ግራ ያሉትን ግን ማንበብ ከቻላችሁ ፊደላትን አንባቸዋል፣ ፊደላትን አውቃቸዋል ማለት ነው። ፊደላትን ካነበባቸው አወቃቸው ማለት ደግሞ ቃላት መመስረት፣ አረፍተ ነገር መጻፍ፣ ሌሎችን ነገሮች ማድረግ ሁሉም ማንበብ፣ ንባቦችን ሁሉ ማንበብ በጣም ለእናንተ ቀላል ነገር ይሆናል ማለት ነው። ስለዚህ እናንተ ማድረግ የሚጠበቅባቸው ምንድን ነው? ከቀኝ ወደ ግራ ታነባላችሁ፣ ከግራ ወደ ቀኝ፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ እያገለባበጣችሁ ታነቧቸዋላችሁ ማለት ነው። እንደዚህ አድርጋችሁ ካነበባችሁ በጣም ቀላልና ቀላል ናቸው። ሌላ ደግሞ ከላይ ወደ ታች ደግሞ ማንበብ፣ ከላይ ወደ ታች፣ ከላይ ወደ ታችንም ስታነቧቸው እያንዳንዱ ፊደል መጥራት ከቻላችሁ በትክክል እናንተ አማርኛ ፊደላትን ታውቃላችሁ ማለት ነው። አማርኛ ፊደላትን አወቃችሁ ማለት ደግሞ ማንበብ፣ መጻፍ፣ ሁሉን ነገር ማድረግ ለእናንተ ቀላል ነው ማለት ነው። ስለዚህ ዛሬ እኔ ፊደላትን ይዤላችሁ የመጣሁኝ ከግራ ወደ ቀኝ እና ከቀኝ ወደ ግራ እንዴት ይነበባሉ የሚለውን የማሳያችሁ ይሆናል። ይህን ቪዲዮ እስከ መጨረሻው እዩት። በጣም ጠቃሚና አሪፍ ወሳኝ ቪዲዮ ነው። አሁን ቀጥታ ወደ ቪዲዮ እንሂድ። እኔ ጋር አብራችሁ ለማንበብ ሞክሩ። እሺ፣ የመጀመሪያዋ ፊደል ናት። አ ትባላለች። አብራችሁ አሁን እናንተ ከኔ ጋር አንብቡ። እሺ፣ አ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ከመጨረሻው ወደ መጀመሪያው ጽፌላችኋለሁ። እነሱን ደግሞ እናንብባቸው። እንደዛ አድርጌ የጻፉበት ምክንያት ምንድን ነው? እናንተ ከግራ ወደ ቀኝ ስታነቧቸው በጣም ቀላል ናቸው፣ የያዟቸው ይመስላችኋል። ነገር ግን ኋላ ተመልሳችሁ ስታዩቸው ይከብዷቸዋል። ስለዚህ እነዚህን እንደዚህ አድርጋቸው እያነበባቸው እያጠናከራቸው መሄድ አለባቸው፣ ሁለተኛ እንዳትለፉ ማለት ነው። ስለዚህ አሁን ደግሞ ከቀኝ ወደ ግራ ወይም ከመጨረሻ ወደ መጀመሪያ ጽፌላችኋለሁ። እነዚህንም አብረን እንላለን ማለት ነው። እናንተም አብራችሁ ከኔ ጋር አንብቡ። ኦ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ። ይችም ሀ ነው የምትባል። እች ጋራ ከመጀመሪያዋ ፊደል ጋር ተመሳሳይ ናቸው፣ ሞክሼ ፊደላት ናቸው። እችኛቱ ሀ እና እችኛቱ ሀ ተመሳሳይ ናቸው ማለት ነው። በቅርጻቸው ግን የተለያዩ ናቸው፣ ነገር ግን በድምጻቸው ተመሳሳይ ናቸው፣ ሞክሼ ናቸው። እቺ የመጀመሪያቱ ሀ አሌታ ሀ ትባላለች። እችኛቱ ደግሞ ሐመር ሀ ትባላለች ማለት ነው። ስለዚህ አሁንም እነዚህን አብረን በጋራ እናንብብ። ሀ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ከመጨረሻ ወደ መጀመሪያው ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። በጣም ጥሩ። አሁን ደግሞ እቺ ላይ ደርሰናል። እቺ ደግሞ መ ትባላለች። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ። ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ረ ራ ሪ ሩ ረ።
ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሺ ሼ ሻ ሺ ሹ ሸ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ። አሁን አንድ ጊዜ በጋራ አብረን እንበላቸው፣ አብረን እናንብባቸውና ከዚያ እናንተ እየደጋገማችሁ ታነቧቸዋላችሁ። ሲደመር ቪዲዮውን እያቆማችሁ እየጻፋችሁ ተለማመዱ። እነዚህን ፊደላትን በደንብ ከያዛችሁ አማርኛ ማንበብ መጻፍ ለእናንተ በጣም ቀላል ነው። አብዛኞቻችሁ ማንበብ አንችልም፣ በጣም ይከብደናል ትላላችሁ። ነገር ግን አማርኛ በጣም ቀላል ሳብጀክት ነው። በቀላሉም ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ አሁን ደግሞ እንደገና ፈጠን እያልኩ ይልላችኋለሁ። በጋራ አብረን እንበላችሁ እናንብባችሁ። እሺ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሺ ሼ ሻ ሺ ሹ ሸ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። ይህንን ቪዲዮ በደንብ እንደዚህ አድርጋችሁ ማንበብ ከቻላችሁ፣ እንደዚህ አድርጋችሁ ካነበባችሁ አማርኛ እናንተን አያቅታችሁም ማለት ነው። አማርኛ ማንበብ መጻፍ እና ሁሉን ነገር ማድረግ ትችላላችሁ። ስለዚህ ይህን ቪዲዮ ደጋግማችሁ አንብቡት ብዬ ጠቁማችኋለሁ። በቀጣይ ደግሞ ሌሎችን ቀሪዎችን ይዤላችሁ መጣ ይሆናል። እስከዚያው ቸርን ሰንብት።